በብልጽግናው መሪ አብይ አህመድና በከፍተኛ የመከላከያ ሹማምንት መካከል ያለው አለመግባባትና የውስጥ ሽኩቻ እጅግ አሳሳቢ ደረጃ ላይ መድረሱን የውስጥ ምንጮች ገልጸዋል። በሀገሪቱ እየተስፋፋ ከመጣው ህዝባዊ ተቃውሞና የጸጥታ ቀውስ ጋር ተያይዞ በሲቪል መሪዎችና በጦር ኃይሉ ከፍተኛ አዛዦች መካከል ያለው አለመተማመን ሙሉ በሙሉ የተሸረሸረ መምጣቱ ተገልጿል። ቀዳሚው መረጃችን ነው። የብልጽግና ሰራዊት በአማራ ክልል በሁለት ግንባሮች ከባድ ሽንፈት ማስተናገዱ ተሰምቷል። በምላሹም አገዛዙ ቤተክርስቲያንን ለማውደም ሲሞክር ንጹሃን ሲከላከሉ ህይወታቸው አልፏል። በብስጭት የቀጠለው የብልጽግና ሰራዊት አጸፋም ደን በማቃጠል የዱር እንስሳትን ሳይቀሩ ለስደት ዳርጓቸዋል። በሌላ በኩል የአባት አርበኞችን ሊከባቸው የመጣውን የአብይ አህመድ ሰራዊትን በተቃራኒው ከበው በርካታ የብልጽግና ሰራዊት አባላት ላይ እርምጃ ወስደዋል። በዝርዝር ትሰሙታላችሁ። አብይ አህመድ ሌባ መያዙ ተሰማ። ጠቅላይ ሚኒስትሩ ያስቸገረውን የሞባይል ሌባ በመያዝ ታምር መስራቱን ለህዝቡ ይፋ አድርጓል። ፖለቲካዊ ታዛቢዎች ግን ትንሹ ሌባ በብርሃን ትልቁን ሌባ በጨለማ ሲሉ የአብይ አህመድን የመድረክ ፖለቲካን አጣጥለውታል። ዛሬ በሞባይል ሌባ የሚያጨበጭበው ህዝብ ነገ ትሪሊዮን መዘረፉን ሲያውቅና አብይ አህመድን ማሳደድ ይጀምራል ብለዋል። ሌላኛው መረጃችን ነው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ 102ኛ ኮር 49ኛ ክፍለ ጦር በአገዛዙ ሰራዊት ላይ ከባድ ጥቃት ፈጽመዋል። አናብስቶቹ አፈሙዝ የተረፈው የአገዛዙ እግሬ አውጪ ብሎ ሲፈረጥጥ በየገደብሉ ሲንከባለል የዋለ ሲሆን የተቀረው የቆሰለ ጓዱን እንኳን ሳያነሳ ወደ ወልዲያ መፈርጠጡን ምንጮች ገልጸዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በጠቅላይ ሚኒስትሩ አብይ አህመድና በከፍተኛ የመከላከያ ሹማምንት መካከል ያለው አለመግባባትና የውስጥ ሽኩቻ እጅግ አሳሳቢ ደረጃ ላይ መድረሱን የውስጥ ምንጮች ገልጸዋል። በሀገሪቱ እየተስፋፋ ከመጣው ህዝባዊ ተቃውሞና የጸጥታ ቀውስ ጋር ተያይዞ በሲቪል መሪዎችና በጦር ኃይሉ ከፍተኛ አዛዦች መካከል ያለው አለመተማመን ሙሉ በሙሉ እየተሸረሸረ መምጣቱ ተገልጿል። ይህ በጠቅላይ ሚኒስትሩና በወታደራዊ አመራሩ መካከል የተፈጠረው ጥብቅ ሽኩቻ በሀገሪቱ ወታደራዊ ስትራቴጂዎች በሹመት አሰጣጥና በፖለቲካዊ ውሳኔ ዙሪያ የመነጨ መሆኑን የደረሱን መረጃዎች ያሳያሉ። የውስጥ መረጃዎች እንደሚያመላክቱት የሽኩቻው ዋነኛ መንስኤ በሀገሪቱ የተለያዩ አካባቢዎች እየተካሄዱ ባሉ ወታደራዊ ስምሪቶች ውጤታማነት ላይ የተፈጠረ የስትራቴጂ ልዩነት፣ ከፍተኛ የጦር አዛዦች እየተከተሉት ያለው የፖለቲካ አካሄድና ወታደራዊ ስልት ሰራዊትን ዋጋ እያስከፈለ ነው በሚል ጥብቅ ቅሬታ እያቀረቡ መሆኑ ተሰምቷል። በሌላ በኩል በመከላከያ ሰራዊት ውስጥ የሚደረጉ የደረጃ እድገቶችና የሹመት ለውጦች ከሙያዊ ብቃት ይልቅ ለፖለቲካ ታማኝነት ቅድሚያ እየተሰጣቸው ነው የሚለው ስጋት በከፍተኛ መኮንኖች ዘንድ አለመደሰትን ፈጥሯል። ይህ በከፍተኛ አመራሩ መካከል የተፈጠረው መናቆር ሚስጥራዊ የሆኑ ወታደራዊ ስብሰባዎች ይዘትና የውስጥ ፍልሚያዎች ወደ አደባባይ እንዲወጡ በር የከፈተ ሲሆን በታችኛው ሰራዊት ክፍል ላይም የአመራር መደናገርና የውሳኔ አሰጣጥ መዘግየቶች እየፈጠረ ይገኛል ተብሏል። ከዚሁ የውስጥ ቀውስ ጋር በተያያዘ በሀገር ውስጥ ያለው ህዝባዊ ተቃውሞ ይበልጥ እየጠነከረ መጥቷል። የደህንነት ቀውሱን በኃይል ብቻ ለመፍታት መሞከር ያስከተለው ከፍተኛ ጫና በጦር ኃይሉ ውስጥ የጋራ ስምምነት እንዳይኖር ማድረጉ ተመላክቷል። ከተለያዩ የዓለም ክፍሎች በተለይም ከካናዳ የተደረጉ ሰፊ ህዝባዊ ተቃውሞ ሰልፎች ምን የመንግስት የውስጥ ቀውስ ይበልጥ ያጋለጠና ዓለም አቀፉ ማህበረሰብ ድምጽ ያሰማ ክስተቱን አልፏል። በአጠቃላይ በጠቅላይ ሚኒስትሩ አብይ አህመድና በመከላከያ ሹማምንት መካከል ያለው ፍጥጫ የሀገሪቱን የጸጥታ መዋቅር ይበልጥ አደጋ ላይ እየጣለው እንደሚገኝ የፖለቲካና ወታደራዊ ጉዳዮች ተንታኞች በመግለጽ ላይ ይገኛሉ። ወደ ግንባር መረጃዎች ስናመራ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ 102ኛ ኮር 49ኛ ክፍለ ጦር 2ኛ ሻለቃ በአገዛዙ ሰራዊት ላይ ጥቃት መፈጸሙን አስታውቋል። የ49ኛ ክፍለ ጦር ሰኔ 14 ቀን 2018 በተለያዩ አቅጣጫ የመጣውን የአገዛዙን ሰራዊት ጥቃት በመሰንዘር ወደ መጣበት እንዲመለስ አድርገዋል። የአምባገነኑ ስርዓት ያለ የሌለ ኃይሉን በመያዝ ጎብዬ ከተማ መነሻውን አድርጎ ቡሁሮ፣ ቃሊም፣ ቀያፈር ከአስጎዳናና ወደ ጭላሮ አምባ እንቅስቃሴ ቢሞክርም የ49ኛ ክፍለ ጦር 2ኛ ሻለቃ አናብስቶች በሁሉም ግንባር የተቀናጀ ውጊያ በማድረግ ወደ መጣበት ሊመልሱት ችለዋል። ከአናብስቶቹ አፈሙዝ የተረፈው የአገዛዙ ኃይል እግሬ አውጭኝ ብሎ ሲፈረጥጥ በየገደሉ ሲንከባለል የዋለ ሲሆን የተቀረው የቆሰለ ጓዱን እንኳን ሳያነሳ ወደ ወልዲያ ከተማና ጎብዬ ከተማ እየፈረጠጠ ተመልሷል። የ202ኛ ኮር ቃሊም፣ ቡሁሮ፣ ሳንቃ
ሳንቃ ከተማ ሰፊ ቀጠናዎችን በመቆጣጠር አገዛዙን ወታደር መፈናፈኛ በማሳጣት የአማራ ህዝብ የፖለቲካ ጥያቄ መሆኑን ለብልጽግና ምስለኔዎች ትምህርት የሰጠ አውደ ውጊያ እንደነበር የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ አፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጠቅ ክፍለ ጦር በዳውንት ወረዳ የአገዛዙ ሰራዊት ላይ ከባድ እርምጃ መውሰድን ተከትሎ መቋቋም የተሳነው የአብይ አህመድ ሰራዊት ተራራዎችንና የአርሶ አደሮችን መሬቶችን ሲያቃጥሉ ውሏል ተብሏል። ሰኔ 14 ቀን 2018 በዳውንት ወረዳ 09 ቀበሌ ሰንተን በተባለ ቦታ ላይ በተደረገ አውደ ውጊያ በርካታ የብልጽግና ሰራዊት ማለቁን የአገዛዙ ባለስልጣናት ዘንድ ብስጭትን ፈጥሯል። ሀገር ሰላም ብሎ በሰልፍ ወጥቶ የነበረው የአገዛዙ ሰራዊት ላይ የ31ኛ ሰንጠቅ ክፍለ ጦር አካል የሆነችው ሻለቃ አንድ በፈጸመችው ጥቃት እስካሁን በውል ያልታወቁ የአብይ አህመድ ወታደሮች ህይወት አልፏል። በዚህ የተበሳጨው አገዛዙ አየውን ፈርቶ ዳውላውን እንዲሉ ጋ ማርያም ጥቁር አምባ ተራራን በሞርተርና ዲሽቃ ሲደበድቡ ውሏል። በባዴኖች ጥቆማ ሰጭነት እየተፈጸመ ባለው በዚህ የመድፍ ድብደባ ተራራው አካባቢ ያለው ቦታ ሙሉ በሙሉ እሳት ተቃጥሏል ተብሏል። ዳውንት ወረዳ አመራሮች አጋርነት ተባባሪነት በብሪት ጥይት ሲደበድብ ይዋል። ተራራና ደን ዜና አየለ እስከዋለበት ሰዓት ድረስ የቃጠለው አድማሱን አስፍቶ በተራራውና በደኑ ያሉ እንስሳቶችን ጭምር ሽሽት መጀመራቸው ተገልጿል። በሌላ በኩል ፋኖና የአባት አርበኞች በባሶና ወረዳ ያገዛዙ ጥምር ጦር ላይ አስደናቂ እርምጃ ወስደዋል። በአፋፍን ሸዋ ጠቅላይ ግዛት አሳምነው አጼ ዘረ ያዕቆብ ኮር የነጎድጓድ ክፍለ ጦር ስር የሚንቀሳቀሱት የፋኖ ሰራዊትና አባት አርበኞች በደብረ ብርሃን ዙሪያ በሚገኙ ባሶና ወረዳ ልዩ ስሙ ጨርቆስ በተባለ ቦታ ላይ በተደረገ ውጊያ በብልጽግና ጥምር ጦር ላይ አስደናቂ ድል መቀዳጀታቸውን ግንባር መረጃዎች አስታውቀዋል። ከመን እንዲድና ከእንጨቅ ወረዳ ከተሞች በሶስት አቅጣጫ የተንቀሳቀሰው ያገዛዙ ሰራዊት የክፍለ ጦር ቃኞችና የአካባቢ አባት አርበኞችን ከበባ ውስጥ በማስገባት ሙከራ ያደረገ ቢሆንም ያሰበው ሳይሳካለት ቀርቶ ራሱ ከበባ ውስጥ ገብቶ ከሌሊቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት ተኩል ድረስ በቆየው ከባድ ውጊያ ያገዛዙ ሰራዊት ምትን አስተናግዷል። በዚህ ከ10 በላይ ያገዛዙ ሰራዊት ህይወታቸው አልፏል። ከ17 በላይ የሚሆኑት ደግሞ ከባድ ቁስለኛ መሆናቸው ታውቋል። ይህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ ያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።